ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጄኔሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቱርክ የአየር ክልልን ጥሶ ለመግባት ሞክሯል ያለችውን ሰው አልባ አውሮፕላን መታ መጣሏን ይፋ አድርጋለች። ሳውዲ አረቢያ ሊጠናቀቅ በተቃረበው የ2025 ዓመት ከፍተኛ የተባለ የሞት ቅጣት ወስናለችም ተብሏል። የአሜሪካ ጦር በፓሲፊክ በ3 ጀልባዎች ላይ ባደረሰው ጥቃት 8 ሰዎችን መግደሉን አስታውቋል። ኢራን ማንነታቸው በውል ባልተለዩ አሸባሪዎች 3 ሕግ አስከባሪ የፖሊስ መኮንኖቼ ተገደሉብኛለች። በወታደራዊ መሪዎች የሚተዳደሩት የማሊ፣ ቡርኪና ፋሶና ኒጀር መንግስታት $895 ሚሊዮን ካፒታል ያለው አዲስ ቀጠናዊ የኢንቨስትመንት ባንክ በይፋ አስጀምሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ቱርክ የአየር ክልልን ጥሶ ለመግባት ሞክሯል ያለችውን ሰው አልባ አውሮፕላን መታ መጣሏን አስታውቃለች። የሀገሪቱ የመከላከያ ሚኒስቴር ከጥቁር ባህር አቅጣጫ የተነሳና የቱርክንም የአየር ክልል ለመጣስ ሞክሯል ያሉትን ድሮን መተው መጣላቸውን አሳውቀዋል። ቱርክ ሰው አልባ አውሮፕላኑ የማን እንደሆነ የገለጸችው ነገር ባይኖርም የአየር ክልሏን ለመከላከል ሲባል እንደመታችው ነው ይፋ ያደረገችው። ይህ ክስተት የተሰማው ባለፈው ሳምንት ቱርክ በጥቁር ባህር አካባቢ እየተባባሰ የመጣውን ውጥረት በተመለከተ ማስጠንቀቂያ ከሰጠች በኋላ ነው። ሩሲያ በዚሁ ባህር የዩክሬን ወደብ ላይ ጥቃት አድርሳ 3 ባለቤትነታቸው የቱርክ የሆኑ ቃጫኝ መርከቦች የጥቃት ኢላማ ከተደረጉ በኋላ የተፈጠረ ነው። የቱርክ የመከላከያ ሚኒስቴር ሰው አልባ አውሮፕላኗን መጣሉ ለመግለጽ ባወጣው መግለጫ ላይ የሀገሪቱና የኔቶ F-16 ተዋጊ ጀቶች የቱርክን የአየር ክልልን ደህንነት ለመከታተል እየሰሩ መሆናቸውን ጨምሮ ገልጿል። ተመቶ የተጣለው ሰው አልባ አውሮፕላን ከቁጥጥር ውጭ የነበረ ስለመሆኑ ሮይተርስ አስነብቧል። የብላክሲ ቀጠና ቱርክ ሩሲያንና ዩክሬንን ጨምሮ 6 ሀገራትን በድንበር የሚያዋስን ሲሆን ከቅርብ ዓመታት ወዲህ የእነዚህ ሀገራት የአየር ክልል የደህንነት ስጋት እየጨመረ እንደመጣም ተነግሯል። ቱርክና ሩሲያ ጉርብትናቸው በምድር ላይ ድንበር ሳይሆን በጥቁር ባህር ነው። የቱርክ መከላከያ ሚኒስቴር ድሮኑ ከየት ሀገር የተነሳች እንደሆነ መጠኑ እንዲሁም ወታደራዊ ይሁን አሊያም ሲቪሊያን በዝርዝር ያለው ነገር የለም። ሳውዲ አረቢያ ሊጠናቀቅ በተቃረበው የ2025 ዓመት ከፍተኛ የተባለ የሞት ቅጣት ወስናለች ተባለ። ሳውዲ በዚህ ዓመት ብቻ በሞት ፍርድ የቀጣቻቸው ሰዎች ቁጥር 340 ነው ተብሎ ይፋ ከሆነ በኋላ ሰኞ ዕለት ተጨማሪ 3 ሰዎችን በሞት እንዲቀጡ መወሰኗ ተዘግቧል። ይህም በሀገሪቱ ታሪክ በአንድ ዓመት ጊዜ ውስጥ ይህንን ያህል ቁጥር ሲመዘገብ ለመጀመሪያ ጊዜ እንደሆነም ተነግሯል። ባለፈው 2024 ሳውዲ በሞት የቀጣቻቸው ሰዎች ቁጥር 338 ነበር። በሳውዲ ከአደንዛዥ እጽ ጋር የተገናኘ እንዲሁም በትጥቅ የተደራጀ ዘረፋ በሞት ከሚያስቀጡ ተግባራቶች መካከል ተጠቃሾች ናቸው። ሳውዲ በሞት ከምትቀጣቸው አብዛኞቹ ከአደንዛዥ እጽ ጋር በተገናኘ እንደሆነ ዘገባዎች ያስረዳሉ። የሞት ቅጣት ውሳኔዎች ከተላለፈባቸው ሰዎች ውስጥም የውጭ ሀገራት ዜጎች ይገኙበታል። ከሀገራቱ ዜጎች መካከል ኢትዮጵያውያን እንደሚገኙበት ከዚህ ቀደም በተለያዩ ጊዜያት ይፋ የሆኑ ሪፖርቶች ያመላክታሉ። ከተያዘው 2025 አጋማሽ በፊት ብቻ ከአደንዛዥ እጽ ጋር በተያያዘ ወንጀል ተከሰው በሞት እንዲቀጡ የተወሰነባቸው ኢትዮጵያውያን 7 መሆናቸው ተዘግቦ ነበር። በእርግጥ ሳውዲ በሞት ቅጣት የምትቀጣቸውን የውጭ ሀገር ዜጎች በዝርዝር የማትገልጽ ቢሆንም መረጃዎች ግን በመብት ተቆርቋሪ ድርጅቶች በኩል ይፋ ይደረጋሉ። ዓለም አቀፍ የመብት ተሟጋች የሆኑት አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች ሳውዲ በሞት ሊያስቀጡ በማይችሉ ወንጀሎችም በሞት ትቀጣለች በማለት ድርጊቱን በተደጋጋሚ ሲተቹትም ይደመጣሉ።
የአሜሪካ ጦር በፓሲፊክ በ3 ጀልባዎች ላይ ባደረሰው ጥቃት 8 ሰዎችን መግደሉን አስታወቀም። የዩናይትድ ስቴትስ ጦር ሰኞ ዕለት አደንዛዥ እጽ በማዘዋወር በጠረጠራቸው 3 ጀልባዎች ላይ ጥቃት አድርሶ 8 ሰዎችን በምስራቃዊ የፓሲፊክ ውቅያኖስ አካባቢ መግደሉን አሳውቋል። አሜሪካ እንዳለችው ከሆነ 3ቱም ጀልባዎች በእጽ ዝውውር ላይ ተሳታፊዎች ናቸው። ይሄው የሰኞው ጥቃትም ወደ አሜሪካ በህገወጥ መንገድ የሚገባውን የአደንዛዥ እጽ ዝውውርን ለመግታት የተጀመረው የዘመቻው አካል እንደሆነ ተነግሯል። አሜሪካ የአደንዛዥ እጽ ዝውውርን እየተዋጋው ነው ብትልም ከወቀሳ ግን አልዳነችም። ጦሩ በማህበራዊ ሚዲያ ላይ ባወጣው መግለጫ ጥቃቱ ኢላማ ያደረገው በተለዩ ሽብርተኞች ላይ ብቻ መሆኑን ይፋ አድርጓል። በመጀመሪያው ጀልባ ላይ 3 ሰዎች የተገደሉ ሲሆን በሁለተኛውና በሶስተኛው ጀልባ ላይ ደግሞ 3 እና 2 እጽ አዘዋሪዎች እንደተገደሉ የጦሩ መግለጫ አሳውቋል። የፕሬዝዳንት ትራምፕ አስተዳደር ከመስከረም አንስቶ ተለይተው በተነገሩ 25 የሚሆኑ ጥቃቶች ሳቢያ ከዚሁ ከእጽ ጋር በተገናኘ እጃቸው አለበት የተባሉ 95 ሰዎችን ገድሏል። በዚህ የአሜሪካ ዘመቻ ምክንያት ሀገሪቱ ከቬኔዙዌላ ጋር ወደ ፍጥጫ አምርታም ቀጥላለች። ኢራን ማንነታቸው በውል ባልተለዩ አሸባሪዎች 3 ህግ አስከባሪ የፖሊስ መኮንኖች ተገደሉብኝ አለች። እነዚህ የኢራን የፖሊስ አባላት ከአሸባሪዎቹ ጋር ባደረጉት የተኩስ ልውውጥ ወቅት ነው ተገድለዋል የተባለው። ኢራን 3 የፖሊስ መኮንኖችና 1 ሲቪሊያን በፍተሻ ስፍራ በደቡብ ምስራቃዊ የሀገሪቱ ክፍል ከርማን ከተማ በተፈጠረ ግጭት ነው የተገደሉት ያለችው። ጥቃቱ የደረሰው ሰኞ ጠዋት ነው የተባለ ሲሆን በፍተሻ አካባቢ ያጋጠመ ስለመሆኑም መህር የተሰኘው የሀገሪቱ የዜና ምንጭ ዘግቧል። ከአሁን ቀደም በሀገሪቱ ደቡብ ምስራቃዊና ምዕራባዊ ክፍል መሰል የሽብር ጥቃቶች ይደርሳሉም ተብሏል። ሽብርተኞቹም ከውጭ ሀገራት የኢንተለጀንስ ሰዎች ጋር ትስስር አላቸው ተብሎም ይታመናል። ባለፈው ዓመት 10 የሚሆኑ የኢራን ፖሊስ አባላት በሽብርተኞች መገደላቸውን የፕሬስ ቲቪ ዘገባም ያስረዳል። በወቅቱም ጥቃቱን እንደፈጸመው ሲነገር የቆየው ጃሽ አልአድል የተሰኘው ቡድን ነው። እስካሁን ድረስ የሰኞ ማለዳው ግጭት መንስኤ በመጣራት ላይ ስለመሆኑም በዘገባው ተመላክቷል። ይህ በእንዲህ እንዳለ ኢራን ከሩሲያ ጋር ያለኝ ግንኙነት ወደ አዲስ ምዕራፍ ከፍ ብሏል አለች። የሀገራቱ ግንኙነት በዲፕሎማሲው በኢኮኖሚውና በስትራቴጂክ ያላቸው ግንኙነት ከዚህ ቀደም ከነበረው ተጠናክሯል ነው የተባለው። በሞስኮና በቴህራን መካከል ያለው የሁለትዮሽ ግንኙነት ወደ አዲስ ደረጃ ማደጉን የሀገራቱ የውጭ ጉዳይ ሚኒስትሮች በሀገራቱ ደህንነት ዙሪያ በሞስኮ በመከሩበት ወቅት መናገራቸውን በሞስኮ የኢራን አምባሳደር ተናግሯል። ሚኒስትሮቹ ከሁለትዮሽ ግንኙነቱ ባለፈ በቀጠናዊና በዓለም አቀፍ ጉዳዮች መምከራቸውን ታስ ዘግቧል። በወታደራዊ መሪዎች የሚተዳደሩት የማሊ፣ ቡርኪና ፋሶና ኒጀር መንግስታት $895 ሚሊዮን ካፒታል ያለው አዲስ ቀጠናዊ የኢንቨስትመንት ባንክ በይፋ አስጀምሯል። ይህ ባንክ በሳህል ቀጠና ካሉት የፋይናንስ ትብብሮች ትልቁ እንደሆነ የተነገረለት ሲሆን ዋና ዓላማውም የመሰረተ ልማት፣ የኢነርጂና የግብርና ፕሮጀክቶችን ፋይናንስ ማድረግ ነው ተብሏል። ስምምነቱ በማሊ መዲና ባማኮ የተፈረመ ሲሆን ሀገራቱ የባንኩን ካፒታል ለማጠናከር ከየሀገራቱ ዓመታዊ የታክስ ገቢ 5% የሚሆነውን ድርሻ እንደሚያዋጡ ቀደም ብሎ ተገልጾም ነበር። የቡርኪና ፋሶ የገንዘብ ሚኒስትር አቡበክር ናካናቦ ባንኩ ለቀጠናው የፋይናንስ መረጋጋትና ለስትራቴጂክ ፕሮጀክቶች ወሳኝ መሆኑን ተናግሯል። የማሊው የገንዘብ ሚኒስትር አሎሲኒ ሳኑ በበኩላቸው ባንኩ አሁን በይፋ ወደ ስራ መግባቱን አረጋግጠዋል። ሀገራቱ በማዕድን በተለይም በወርቅና ዩራኒየም ሀብታም ቢሆኑም ይህ እርምጃ ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኳስ ከወጡ በኋላ ኢኮኖሚያዊ ሉዓላዊነታቸውን ለማረጋገጥና ከውጭ እርዳታ ጥገኝነት ለመላቀቅ የወሰዱት ቁልፍ ስትራቴጂ ተደርጎም ተወስዷል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት
የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።